የጻድቅ ሰው ህይወት ኃጢአተኛውን ስለ ኃጢአቱ የሚኮንን ህይወት መሆን አለበት። በለው ብለነው ህይወት ላይ ግን ስንመጣ ውድቀት ካለ ነገሩ አብሮ አይሄድም። ስትኖሩ እንዴት ነው? ስትመላለሱ እንዴት ነው? ስታገለግሉ እንዴት ነው? ስንኖር ማንን እንመስላለን? ፊልጵስዩስ 1:9 ጀምሮ የጽድቅ ፍሬ ሞልቶባችሁ ይላል። ከኛ የሚያዩትና የሚካፈሉት የኔ መንገድ ትክክል አይደለም የሚያስብላቸው የህይወት መስመር ውስጥ ነን ወይ ያለ ነው። አንዳንዶቻችን ተመሳስለን ነው የምንኖረው። ተመሳስለን ጸድቀሃል? አዎ ካለ እንደ እግዚአብሔር ፈቃድ እየኖርክ ነው የሚለው ጥያቄ አብሮ የሚመጣ ነው። ሮሜ 5 ከቁጥር 6 ጀምሮ ያለውን ቃል አነባው። ቁጥር 9 ላይ ያለውን ቃል ግን መነሻ አድርገን የዛሬውን ቃል የምናይበት ይሆናል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ኢየሱስ ክርስቶስ ጌታ ነው። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። እንግዲህ አሁን በደሙ ከጸደቅን ይላል። ኢየሱስ ጌታ ነው። እንግዲህ ጻድቅ ማለት ወይም ደግሞ መጽደቅ ማለት ህይወትን ሊያስከፍል ከሚችል ነገር፣ ራስን ሊያሰጥ ከሚገባ ነገር እንዲያው በነፃ ነፃነትን መቀበል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ጥፋተኛ ሆነን ልንከፍል የሚገባን ሆነን ሳለን ግን በእግዚአብሔር ችሎታ በእግዚአብሔር ጸጋ ነፃ መሆን ማለት ነው። ጥፋተኛ አይደለህም መባል ማለት ነው። ስለዚህ እኛም ደግሞ ጥፋተኛ አይደላችሁም ስለተባልን ጸድቀናል እንላለን። እግዚአብሔር ጻድቅ አድርጎ ቆጥሮናል እንላለን። ክርስቶስ ኢየሱስ በመስቀሉ ላይ በሰራልን ስራ አሁን ጻድቅ ነን እንላለን። ኢየሱስ ጌታ ነው። እስኪ ጸድቅ ያለው በሉ። ጥፋተኛ አይደለህም ተብዬ ተቆጥር ያለው በሉ። ኢየሱስ ክርስቶስ ጌታ ነው። ብዙ ጊዜ ማለት ነው ከኖርነው ኑሮ የተነሳ እኔ እኮ ኃጢአተኛው ማለት አይከብደንም። ጻድቅ ነኝ ማለት ግን አንዳንድ ሲያቀትና ያለ። እስኪ ጻድቅ ነኝ በሉ። አሁን ጻድቅ ነን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጻድቅ ያለው ማለት ትዕቢተኝነት አይደለም። እንዴት? ጽድቁ የመጣው ከማን እንደሆነ ስናውቅ፣ የጸደቅነው በክርስቶስ ኢየሱስ ሥራ እንደሆነ ስንረዳ፣ ጻድቅ ያለው ስንል እግዚአብሔርን እያከበርን ነው። ኢየሱስ ክርስቶስ ጌታ ነው። ጸድቀናል ስንል ክብር ለእርሱ እየሰጠን ነው። ጸድቀናል ስንል የራሳችን ጽድቅ የሚቆጠርልን ስለሌለ ተደርጌ ተቆጥር ያለው እያለን ነው። ኢየሱስ ያድናል። ዛሬ በኢየሱስም አንደበታችን እንዲፈወስ የልባችን ሐሳብ ደግሞ እንደ እግዚአብሔር ሐሳብ እንዲሞላ እግዚአብሔር ይሄንን ያደርጋል። ኢየሱስ ጌታ ነው። እስኪ ራሳችሁን ተመልከቱ። የሆነ ነገር ራሳችሁን ለመኮነን፣ የሆነ ነገር ወደ ኋላ ለማፈግፈግ፣ የሆነ ነገር በጣም እንችላለን። ጌታ ያደረገልን ነገር ግን በድፍረት ለመናገር አንደበታችን ይታሰራል። ዛሬ በኢየሱስ ስም መፈታት ይሆናል። ጻድቅ ነህ ከተባልክ ጻድቅ ያለው ልትል ያስፈልጋል። ደሙ በጉበኑ ላይ ካሌለ ሞትን ሊያሳልፍ እንደማይችል ሁሉ በአዲሱ ኪዳን ደግሞ ክርስቶስ ኢየሱስ የሰራልንን ስራ ልንናገረው፣ ልናስተጋባው፣ ኮንፌስ ልናደርገው እንደ እግዚአብሔር ቃል እውነት ያስፈልጋል። ስለዚህ ጽድቅ ስንል ተቀባይነት ማግኘት ማለት ነው። በእግዚአብሔር ፊት ትክክል ሆኖ መታየት ማለት ነው። ከፍርድ ነፃ መሆን ማለት ነው። አይገርምም? በእግዚአብሔር ፊት ትክክል ሆነን የምንታይበት እውነት ነው ኢየሱስ የሰጠን። ሃሌሉያ ሃሌሉያ! ይህ ብርሃን ያስፈልገናል።
ይህ ብርሃን ይጠቅመናል። ታዲያ እንግዲህ በክርስቶስ ኢየሱስ ሥራ በደሙ ከጸደቅን በእምነት ያለውን ጽድቅ ከተቀበልን ከሞት ከዳንን ጻድቅ ሰው እንዴት ይኖራል? በለው ብለነው ሕይወት ላይ ግን ስንመጣ ውድቀት ካለ ነገሩ አብሮ አይሄድም። ኢየሱስ ጌታ ነው። ጸድቀናል። አዎ። ታዲያ ጻድቅ ሰው እንዴት ይኖራል? ጻድቅ ሰው እንዴት ይመላለሳል? ጻድቅ ሰው እንዴት ይገለጣል? ለሚያምኑ ሁሉ የሆነ የኢየሱስ ክርስቶስ ያ የመስቀሉ ሥራ እንዲያው በማመን የሚገኝን የእግዚአብሔርን ጽድቅ አግኝተናል። ይሄ ትልቁ መሰረታችን ነው። ሃሌሉያ። ጻድቅ ሰው ግን ሲኖር ፍሬ አለው። ጻድቅ ሰው ግን ሲኖር የሚገለጥበት ማንነት አለው። የጻድቅ ሰው የህይወት ዘይቤና የዓለም ሰው ወይም ኃጢአተኛ ሰው የህይወት ዘይቤው አንድ አይነት ሊሆን አይችልም። ጸድቀናል ብለን ድነናል ብለን ተቀብለናል ብለን ተሰጥቶናል ብለን ተደርጎልናል ብለን ከዛስ በኋላ ስትኖሩ እንዴት ነው? ስትመላለሱ እንዴት ነው? ስታገለግሉ እንዴት ነው? ስንኖር እንዴት ነው? ስንኖር ማንን እንመስላለን? ስንሰማ ማንን እንመስላለን? ስንፈተሽ ማንን እንመስላለን? እንግዲህ በደሙ ከጸደቅንስ በኋላ ማን ነው በእኛ ህይወት የሚታየው? ማን ነው በእኛ መንገድ የሚገለጠው? ማን ነው በኑሯችን የከበረው? ማን ነው በአገልግሎታችን የሚታየው? ጻድቅ ሰው ፍሬ አለው። እስኪ በሉ፣ ጻድቅ ሰው ፍሬ አለው። ኢየሱስ ክርስቶስ ጌታ ነው። ጻድቅ ሰው በእግዚአብሔር ፈቃድ ይኖራል። ዓለማዊ ሰው በራሱ ፈቃድ፣ በራሱ ምኞት፣ በራሱ ሐሳብ መጎምጀት፣ በሰይጣን በዲያብሎስ ግፊት ይኖራል። ስለዚህ ጸድቀሃል አዎ ካለን እንደ እግዚአብሔር ፈቃድ እየኖርክ ነው የሚለው ጥያቄ አብሮ የሚመጣ ነው። በቃሉ እውነት እየኖርክ ነው? እግዚአብሔርን ለመምሰል ራስን እያስለመድክ ነው? የክርስቶስ ኢየሱስን መልክ ለመግለጥ በዛ ህይወት እየኖርክ ነው? የእግዚአብሔር ጸጋ ለጻድቃን ይሄንን ያደርጋል። ኢየሱስ ክርስቶስ ጌታ ነው። ጸጋው ተሰጥቶናል። በእኛ ጉልበትና ኃይል ሳይሆን በእኛ የልብ ቅንነትና መገኘት በእግዚአብሔር ጸጋ ልጁ ክርስቶስ ኢየሱስ ሊገለጥ የሚችለው በጻድቅ ሰው ነው። ኢየሱስ እንዴት በዓለማዊ ሰው ሊገለጥ ይችላል? ጻድቃን፣ ዛሬ መልእክቴ ለጻድቃን ነው። ምናልባት የጽድቅን ህይወት ያልተቀበላችሁ፣ በኃጢአት ኩነኔ ያላችሁ፣ የክርስቶስ ኢየሱስ ደም ነፃ ያላወጣችሁ ዛሬ ለእናንተ በኢየሱስ ስም መዳን ይሆንላችኋል። ከጽድቁ ተካፋዮች ትሆናላችሁ። ዓለም ጌታ ኢየሱስ ክርስቶስን እኮ ፈሪሳውያን፣ ሰዱቃውያን፣ አሕዛብ፣ የእስራኤል ሕዝብ ሁሉ ተስማምተው፣ በጣም ነው የሚደንቀው፣ ተስማምተው እሱ ኃጢአተኛ ነው ብለው ጻድቁን ምን አደረጉት? ገደሉት። እግዚአብሔር ደግሞ እርሱ ጻድቅ ነው ብሎ በትንሣኤ ምን አደረገው? አስነሳው። ኢየሱስ ተነስቷል። እኛን ሊያጸድቅ ኢየሱስ ተነስቷል። ሃሌሉያ። ዓለም አሁንም ይሄንን ነው የምትለው። ጌታ ጌታ ስንል፣ ኢየሱስ ኢየሱስ ስንል እሷ የምትለው ሌላ ነው። ጨለማ ከብርሃን ህብረት እንደሌለው እኛም ከዓለም ጋር ህብረት የለንም። ኢየሱስ ክርስቶስ ያድናል። ጻድቅ ሆነ ዓለም እንድትወድህ አትጠብቅ። ጻድቅ ሆነ የዓለምን ፍሬ ልትገልጥ እሱን ለማድረግ ራስህን ማስገኘት የለብህ። ስለዚህ ልንገለጥበት የሚገባው በጽድቅ ፍሬ ነው። ፊልጵስዩስ 1:9 ጀምሮ ያለው ቃል ላይ የጽድቅ ፍሬ ሞልቶባችሁ ይላል። እንደገና ደግሞ በበጎ ስራ ይላል። ኢየሱስ ክርስቶስ ጌታ ነው። ጌታ ክርስቶስ ኢየሱስ እኮ እግዚአብሔርም የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስ በኃይልም ቀባው ካለ በኋላ መልካምን እያደረገ ይዞር ነበር ይላል። እስኪ በመልካምነት እገለጣለሁ በሉ። በጽድቅ ፍሬ እገለጣለሁ በሉ። በበጎ ስራ እገለጣለሁ በሉ።
በኢየሱስ ስም ይሆንልናል። በኢየሱስ ስም ይሆንልናል። ሃሌሉያ። የጻድቅ ሰው ሕይወት ኃጢአተኛውን ስለ ኃጢአቱ የሚኮንን ሕይወት መሆን አለበት። ጻድቁ ኃጢአተኛውን እኩል እየተመላለሰ እኩል እየገባ ይወጣ ባንተ የጽድቅ ሕይወት ባንተ የእግዚአብሔርን ፈቃድ ለማድረግ ባለ መሰጠት እንጂ ብሎ ራሱን እንዲያይ ካላደረገው ሕይወታችን ልንፈትሽ ያስፈልጋል። የጻድቅ ሰው ሕይወት የኃጢአተኛውን በቃ ይኮንነዋል። ከሕይወት ከዛ ውስጥ መውጣት እንዳለበት የሕይወት ለውጥ እንደሚያስፈልገው ብርሃን እንደሚያስፈልገው ሊመሰክርለት ያስፈልጋል። በኢየሱስ ስም እግዚአብሔር በዚህ ይባርከን። እግዚአብሔር በዚህ ይባርከን። በዙሪያችን ላሉ ለሥራ ባልደረቦቻችን፣ ለጎረቤት ወዳጅ ዘመዶቻችን በሕይወት መገለጥ የጻድቅን ሰው በሕይወት በመኖር በሰላም በመኖር በፍቅር በመኖር እግዚአብሔርን በመፍራት በመኖር በቅድስናችን ጸንተን በመኖር ባለማጭ በርበር በመኖር ሃሌሉያ ሃሌሉያ። እስኪ ሕይወታችንን እንየው። ያላመኑት ከኛ ጋር እንዴት ናቸው? ያላመኑት ከኛ ጋር ሲኖሩ እንዴት ናቸው? እኛ ከነሱ ጋር ስንኖር እንዴት ነው? በሕይወታችን ይወቀሳሉ እነሱ ከኛ የሚያዩትና የሚካፈሉት የኔ መንገድ ትክክል አይደለም የሚያስብላቸው የሕይወት መስመር ውስጥ ነን ወይ ያለነው? ስንኖር በጻድቅ ሰው ሕይወት ስንመላለስ ፍሬያችን ሊገለጥ ያስፈልጋል። እናንተ ፊት የማያወሩት ወሬ መኖር አለበት አይደል? ጻድቅ ስለሆነን እኛ ፊት ቃላትን ሊመርጡ ያስፈልጋል። ዝም ብሎ አፋቸው አንደበታቸው ላይ እንደመጣ ሊናገሩበት የማያስችል የእግዚአብሔርን ኃይል ተሞልተን ልንመላለስ ያስፈልጋል። አርጎ አታርጉ በሉ አትበሉ ሳንል በሕይወታችን ሊኮነኑ ያስፈልጋል። በኢየሱስ ስም በዚህ መንገድ ቤተሰቦቻችንን፣ ጓደኞቻችንን፣ አብሮ አደጎቻችንን በጌታ በኢየሱስ ስም መውረስ ይሁን። በኢየሱስ ስም መውረስ ይሁን። በኢየሱስ ስም መውረስ ይሁን። ብዙ ጊዜ አሁን ላይ ቅዱሳን በመመሳሰል ሕይወት የምንኖር ይመስለኛል። የሰዎችን ሁኔታ በቃ ዝም ብዬ ሳስብ የተረዳሁት ነገር ምንድነው? አንዳንዶቻችን ተሸፍነን ነው የምንኖረው። ከፊታችን ወይ በቆመች እህት ወይ በቆመልን ወንድም ተሸፍነን ነው የምንኖረው። ያ ነገር ግን ሲነሳ ማንነታችን ይገለጣል። አንዳንዶቻችን ተመሳስለን ነው የምንኖረው። ተመሳስለን ለምን? በስሙ የሚመጣውን መከራ፣ በስሙ የሚመጣውን ስደት፣ በስሙ የሚመጣውን ነገር ዋጋ መክፈል ስለማንፈልግ ተመሳስለን የምንኖር ነን። አንዳንዶቻችን ደግሞ በእርግጥም ሞተናል። ኢየሱስ ጌታ ነው። ጌታ ክርስቶስ ኢየሱስ እኮ ተሰቅለው ከነበሩት ከሶስቱ የእርሱን ነገር እርሱን ግን ሲያዩት ፈጽሞ ምን ሆኖ ነበር? ሞትን ሞቶ ነበረ። ስለዚህ ጉልበቱ ምን አላለም? አልተሰበረ። ሃሌሉያ ሃሌሉያ። ፈጽመን ለዚህ ዓለም ነገር መሞት ይሆንልን። በጌታ በኢየሱስ ስም ይሆንልን። በጌታ በኢየሱስ ስም ይሆንልን። መመሳሰልም ተሸፍኖ መኖርም አያዋጣንም። ክርስቶስ ራሱን እንደገለጠ ሕይወታችንን ገልጠን ብንኖር ግን ለብዙዎች የመዳኛ መንገድ እግዚአብሔር ያደርገናል። ብዙዎችን እግዚአብሔር በእኛ ይታደጋል። ብዙዎችን እግዚአብሔር በእኛ ያስመልጣል። ሃሌሉያ። ስንኖር የእርሱን ሕይወት መኖር ይሆንልን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ጸድቀናል የሚለውን እውነት ስንረዳ በዚህ ዓለም ላይ አሸንፈን የምንኖርበት አቅም እዛ ውስጥ አለ። ገዢ ሆነን የምንኖርበት አቅም እዛ ውስጥ አለ። ኢየሱስ ክርስቶስ ጌታ ነው። እስኪ ምሳሌ 18 ላይ ቁጥር 10 ላይ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ
ከፍ ከፍ ይላል። እስኪ ወዴት እንደምሮጥ አውቃለሁ በሉ። ሃሌሉያ። ጻድቅ ነው ወደ እርሱ ሮጦ ከፍ ከፍ የሚለው። ዛሬ በኢየሱስ ስም ከፍታችንን ማግኘት ይሆንልን። ወደ እርሱ በመሮጥ ውስጥ ያለውን ለጻድቅ የተሰጠውን ከፍታ በኢየሱስ ስም ማግኘት ይሆንልን። በኢየሱስ ስም ማግኘት ይሆንልን። በኢየሱስ ስም ማግኘት ይሆንልን። ሩጫ ተቀይሮ ነው ዝቅ ያለው። ሃሌሉያ። ከፍታ ደግሞ በክብር ውስጥ መኖር ነው። ከፍታ ደግሞ በህልውና ውስጥ መኖር ነው። ከፍታ ደግሞ በመንፈሱ መመራት ነው። ከፍታ ደግሞ ቃሉን ሕያው አድርጎ እውነት አድርጎ ለቃሉ በመታዘዝ ውስጥ መኖር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ከክፉ ስራ ጋር አልተባበረም። ወዴት እንደምሮጥ አውቃለሁ። ወዴት እንደምትሮጥ ታውቃለህ? ጻድቅ ወደ እርሱ ሮጦ ወደ እርሱ ሩጥ። የእውነት ከፍታችን ያለው እግዚአብሔር ጋር ነው። ክብራችን ያለው እግዚአብሔር ጋር ነው። ሙላታችን ያለው እግዚአብሔር ጋር ነው። ኢየሱስ ክርስቶስ ጌታ ነው። የዚህን ዓለም መከራ ማሸነፍ የምንችለው ወደ እርሱ ስንሮጥ ከእርሱ ጋር ስንጣበቅ ብቻ ነው። ስለሰራና እናመልጥ፣ ስለተማርና እናመልጥ። ሃሌሉያ። ዛሬ በኢየሱስ ስም መንገዱን መገናኘት ይሆንልን። በጌታ በኢየሱስ ስም ይሆንልን። ሰውን አምነን ገንዘብን አምነን የራሳችን የተማርነውን ወረቀት አምነን እንዴት እግዚአብሔርን ማመን ያቅተናል? የእምነት መጠን ከፍታ፣ በኢየሱስ ስም ከፍታ፣ እግዚአብሔር ላይ የመደገፍ ከፍታ፣ በእግዚአብሔር የመታመን ከፍታ፣ ስሙን የመጥራት ከፍታ፣ እግዚአብሔር የማለት ከፍታ። የእግዚአብሔር ስም የጸና ግንብ ነው። ሃሌሉያ። የእግዚአብሔር ስም ጽኑ ግንብ ነው። ጻድቅ ወደ እርሱ በመሮጥ ይላል አዲሱ ትርጉም ላይ ተገን ያገኝበታል ይላል። ኧረ ጌታ ይባረክ። በእውነት እግዚአብሔር በቃ ቃሉን ወደ መረዳት እንዲያሳድገን ይሆንልን። የተረዳነውን ቃል ደግሞ ሕይወት አድርገን ወደ መኖር ወደዛ አቅም እግዚአብሔር ያሻግረን። ቃሉ የሚለን ሌላ፣ እኛ የምንኖረው ሌላ። ይሄ ከእርሱ በኢየሱስ ስም የተሰበረው ጻድቅ ሰው የሚሮጠው ወደ እግዚአብሔር ነው። ሃሌሉያ። የእግዚአብሔር መንፈስ በዚህ አለ። ቃሉን የሚያጸናልን በዚህ አለ። የአባቶቻችን አምላክ ከኛ ጋራ ነው። የአብርሃም የይስሐቅ የያዕቆብ አምላክ የምንለው የዳዊት አምላክ የምንለው እርሱ እግዚአብሔር አምላካችን ነው። እርሱ እግዚአብሔር መጠጊያችን ነው። እርሱ እግዚአብሔር ኃይላችን ነው። ሃሌሉያ። እስኪ አሜን በሉ። ያደናል ኢየሱስ እግዚአብሔር። ወደ እርሱ ሮጠናል። ከፍ ከፍ እንላለን። ኢየሱስ ክርስቶስ ጌታ ነው። በያዕቆብ 5 ላይ ደግሞ 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ኢየሱስ ጌታ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ጌታ ይባረክ። ይህ ነው እውነቱ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ወገኖቼ በጌታ ፍቅር በቃ ለጸሎት እንነሳሳ፣ ለጸሎት እንነቃቃ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጸሎት አቅማችንን እናስለቅቅ። መሰዊያችንን የሚያቀዘቅዘውን ክፉ እንምታ። ከእርሱ ጋር አንስማማ። ጉልበታችንን እግዚአብሔር ያድሳል። ኃይላችንን እግዚአብሔር ያድሳል። የሚመልስ እርሱ በሰማይ አለ። እኛ ለመናገር አንደክምም። እኛ ለመለመን አንደክምም። እኛ ለመጸለይ አንደክምም። በእርግጥ ጻድቅ ነህ ሆይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል የእግዚአብሔር ቃል። ይላል የእግዚአብሔር ቃል። ይላል የእግዚአብሔር ቃል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ይሰማል? ይሰማል አይደል? በዚህኛው ጆሮ ሳይሆን በውስጥ በመንፈሳችሁ እንድትሰሙ እንፈልጋለን። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኃይል ታደርጋለች። ኃይል ታደርጋለች። ስራን ትሰራለች። ወጥታ እንዲሁ አትመለስም። ትነቅላለች፣ ትተክላለች፣ ታፈርሳለች፣ ታንጻለች፣ ታስመልጣለች፣ ትታደጋለች።
ምን የጻድቅ ሰው ጸሎት። ጻድቃን በጌታ ፍቅር እንድትሰሙኝ ለምናችኋለሁ። የጻድቅ ሰው ጸሎት ነው በመድራችን ላይ ለውጥን የምታመጣው። የጻድቅ ሰው ጸሎት ነው የማን ወደውን ግርግር ጸጥ የሚያደርገው። የጻድቅ ሰው ጸሎት ነው ህዝቡን ወደ እግዚአብሔር የሚመልሰው። የጻድቅ ሰው ጸሎት ነው ምድራችን ከርግማን ነፃ የሚያወጣው። ጻድቃን ለምንተኛበት ጊዜ አይደለም። በኢየሱስ ስም በመንፈሱ መንቃት ይሁን። ጠላትም ይሄን ስለሚያውቅ መሰዊያችንን ያበርዳል። እሳትን ላይ አመድና ትቢያ ይረጫል። ደግሞ አንዳንዶች አሉ የረጠበ እንጨት ይዘው የሚመጡ ካህናት በጸሎት ሰዓታችሁ ላይ፣ በጸሎት ጊዜያችሁ ላይ፣ በጸሎት ስፍራችሁ ላይ ከእግዚአብሔር ጋር ያለውን ሰዓት የሚወስዱ ዛሬ በኢየሱስ ስም መለየት እንዲሆን ጸለይኩኝ። መለየት እንዲሆን ጸለይኩኝ። መለየት እንዲሆን ጸለይኩኝ። በኢየሱስ ስም ይሁን። በኢየሱስ ስም ይሁን። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ጻድቃን ጸልዩ። እንጸልይ። ወደ እግዚአብሔር እንሩጥ። የአምላካችንን ፊት እንፈልግ። እንበርታ። እግዚአብሔር ጸጋውን ይሰጠናል። መንፈሱን ያፈስልናል። ይረዳናል። ኃይልን በእኛ ያደርጋል። በእርሱ ኃይል ነው የጻድቅ ሰው ጸሎት ኃይል ያለው። በእግዚአብሔር ኃይል ዛሬ ለጻድቃን መልእክት አለ። ኢየሱስ ጌታ ነው። በእውነት ከንክኖሃል? በምድርህ ላይ ሌላ ጌታ ሲባል፣ በምድርህ ላይ የማይሰማ የማይመልስ አምላክ ሲባል፣ በመንደርህ ላይ በርግጥ ነፍስ ተቃጥሏል። በርግጥ ተነክተሃል። ጸልዩ። እንጸልይ። የጻድቅ ሰው ጸሎት በስራው ኃይል ታደርጋለች። ዛሬ የጸሎት እሳት እንደገና ይቀጣጣል። በኢየሱስ ስም ይንደድ። ዝም የማያሰኝ እሳት ይግባብን። የሚሰማ ካለ፣ የሚመልስ ካለ፣ የሚሰራ ካለ፣ የሚያደርግ ካለ፣ እግዚአብሔር ከኛ ጋር ካለ፣ ሊሰማን ሊመልስ ከወደደ እንዴት ዝም ይባላል? ሃሌሉያ። ጻድቃን ስንኖር በጸሎት ህይወት እንኖራለን። ይህ ደግሞ ኢየሱስ ክርስቶስ ውዱ ጌታ ያመለከተን፣ የመራን፣ የኖረው እንኖርበት ዘንድ የሰጠን። ሃሌሉያ። ጠላት ሊመታን ሲወድ መሰዊያ ነው የሚያፈርሰው። እሱን ነው መጀመሪያ የሚያፈርሰው፣ የሚመታው፣ የሚይዘው። ከአባት ጋር ካልተገናኘ ምሪት አታገኝም፣ መልእክት አታገኝም፣ ድምፅ አታገኝም። እንኳን ልታስመልጥ አስመላጭ ትፈልጋለህ። ዛሬ ግን በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም በቀን በሌሊት በቀትር በምሽት የምንጮህበት የእግዚአብሔር ኃይል ይግባብን። በጌታ በኢየሱስ ስም ይሁንልን። በርቱ ለጸሎት ጻድቃን እንጸልይ። የእውነት ሰምቶ የሚመልስ የኤልያስ አምላክ የኛም አምላክ የኔ አምላክ በጊዜው የሚሰራ የሚፈጽም ጸልይ ብሎኛል፣ ጸልያለሁ። በእርሱ ታምኜ ጮሃለሁ። አብዝተህ ጩህ እኔም መልስልሃለሁ። ደግሞም እኮ አንተ የማታውቀውን ያላሰብከውን ያልገመትከውን ታላቅና ኃይለኛ ነገር አደርጋለሁ ያለው እርሱ እግዚአብሔር ነው። እስኪ ያደርጋል በሉ። እስኪ ለአምላካችን ለእግዚአብሔር ክብር ይሁንለት። ሃሌሉያ። ኢየሱስ ይባረክ። ኢየሱስ ይባረክ። እያንዳንዱ ስለሌላው ይጸልይ ይላል። ጸልዩልኝ። ለእግዚአብሔር ሰው ጸልዩ። በዚህ ቆመው ለሚያገለግሉ አገልጋዮች ጸልዩ። ለቤተ ክርስቲያን ጸልዩ። ኢየሱስ ጌታ ነው። ስለሚጸልዩልኝ እህቶች ወንድሞች እግዚአብሔርን ባርካለሁ። ኢየሱስ ያድናል። እዚህ ቆመን ስናገለግል ብዙዎች ከኛ ጋር አብረው የቆሙ አሉ። በመንፈስ አንድነት፣ በጸሎት ትጋት፣ ስለኛ በመለመን በመማለድ በመቃተት የጻድቅ ሰው ጸሎት በስራው እጅግ ኃይል ያደርጋል። ሃሌሉያ። ጳውሎስ ጸለየ ብለን እኮ እንገረማለን።
ወንድማችን ሲጸልይስ እህታችን ስትጸልይስ ይሰራል እኮ። በጳውሎስ የሰራ ያው የእግዚአብሔር ጸጋ በእኔ ባንተ ባንቺም ይሰራል። ጳውሎስን የሰማኛንም ይሰማል። በእርግጥ ይሰማል፣ የእውነት ይሰማል፣ የእውነት ይሰማል፣ 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 ይሰማል። ምናንሾካሾካውን ይሰማል፣ ምንጮኸውን ይሰማል፣ በልባችን ምናንጎራጉርለትን እርሱ ይሰማል። የሚሰማ የሚመልስ አምላክ ነው የኛ አምላክ። ኢየሱስ ያድናል። ጻድቅ ነን። ሃሌሉያ ሃሌሉያ። በረከት ደግሞ በጻድቅ ራስ ላይ ነው ይላል እግዚአብሔር ቃል። በረከት በጻድቅ ራስ ላይ ነው። ከኛ ያለፈ ለሌሎች በረከት ልንሆን እግዚአብሔር ይህንን እድል ሰጥቶናል። ጻድቅ ሆነ ስትጸልይ ለሌላው በረከት እየሆንክ ነው። ለመንደርህ፣ ለሰፈርህ፣ ለአካባቢህ፣ ለቤተሰብህ በረከት እየሆንክ ነው። እኔ ማምነው ይሄንን ነው በእውነት። ይሄ ቤተክርስቲያን እዚህ ስላለ ማለት ነው እዚህ አካባቢ ያሉ ሰዎችን ሳስባቸው እንዴት እድለኞች ናቸው ላለው። ለምን አትሉ? በዚህ ይጸለያል፣ በዚህ ጌታ ይመለካል። በዚህ ስንጸልይ ለመንደሩ፣ ለአካባቢው፣ ለትውልዱ በዚህ ኤሪያ ላሉ ሁሉ እንጸልያለን። እድለኞች ናቸው የእውነት። ጌታ ይባረክ፣ ጌታ ይባረክ። በረከት በጻድቅ ራስ ላይ ነው። እኛ ደግሞ ለሌሎች በረከት ነን። ቤተክርስቲያን እኮ ለምድር በረከት ናት። ሃሌሉያ። ሕይወትን የምትሰብክ፣ ሰላምን የምትሰብክ፣ ፍቅርን የምትሰብክ፣ የመዳንን እውነት የምትገልጥ፣ ያልዳኑም ይድኑበት፣ አመፀኞች ጤናማ የሚሆኑበት፣ የታመሙም ይፈወሱበት፣ በስራት ያሉ ምድርን ያስጨነቁ ነፃ የሚወጡበት፣ አጋንንት፣ ሰይጣን፣ ዲያብሎስ የሚቃጠልበት። እስኪ እኔ ለበረከት ነኝ በሉ። ለበረከት ነን። ለበረከት ሁኑ ተብለናል። እኛ ባለንበት በረከት አለ። ጻድቃን ይሄንን ልናስተውል ያስፈልጋል። በረከት ያለው በጻድቅ ራስ ላይ ነው። ይህ እግዚአብሔር ቃሉ ይሰራል። ቃሉን እንጠቀምበታለን። ኢየሱስ ክርስቶስ ጌታ ነው። በረከት ያለው በጻድቅ ራስ ላይ ነው። ስለዚህ ስንኖር የምንኖረው በእኛ እግዚአብሔር አስቀድሞ የሰጠንን በረከት ነው። በወንድሞች መካከል ስንኖር የምንኖረው ለዘላለም የታዘዘውን በረከትና ሕይወት እየተካፈልን ነው። ዛሬ ጻድቃን በዓይኖቻችን ያሉ ሞራ ይገፈፉ፣ በኢየሱስ ስም ይገፈፉ። የሆኑ ምቾቶች፣ የሆኑ ተድላዎች፣ የሆኑ ወዳጅ ጓደኛ ጎረቤቶች ማንነታችንን ያሻሩ በኢየሱስ ስም ከዙሪያችን ይበጣጠሱ፣ በኢየሱስ ስም ይበጣጠሱ። የማይቀበለን ሁሉ ከሕይወታችን ላይ ይነቀል። የኛን ነገር የሚያቀጭጨውን እግዚአብሔር ይለየው። አረም ሆኖ የሚቦጠቡጠንን እግዚአብሔር ከሕይወታችን ያስወግድ። እስኪ ጸልያለሁ በሉ። ለበረከት ሆናለሁ በሉ። ኢየሱስ ጌታ ነው። የእግዚአብሔር ልጆች የሚያስተራርቁ ናቸው። የእግዚአብሔር ልጆች ቅድስናን የሚወዱ ናቸው። በጽድቅ የሚኖሩ ናቸው። የእግዚአብሔር ልጆች እግዚአብሔርን ፈርተው እግዚአብሔርን መፍራት የሚያስተምሩ ናቸው። የእግዚአብሔር ልጆች ለቃሉ የሚታዘዙ ናቸው። የእግዚአብሔር ልጆች መንፈስ ቅዱስን የሚያከብሩ ናቸው። በመንፈሱ የሚመሩ ናቸው። ማዳመጥ፣ ለመንፈስ ቅዱስ መታዘዝ፣ በሽታ መንፈስ መሞላት፣ አሜን ይሁን ማለት፣ ከእግዚአብሔር ሐሳብ ጋር መስማማት፣ የእግዚአብሔርን ፈቃድ ለማድረግ መኖር። የጻድቅ ከንፈሮች ብዙዎችን ያንጻሉ ይላል እግዚአብሔር ቃል። ራሳችሁ እንድታዩት ነው። የጻድቅ ከንፈሮች ብዙዎችን ያንጻሉ ይላል። ምን ይወጣል አፋችን ሲከፈት? ምን ይሰማል አፋችን ሲከፈት? ያንጻሉ። ሌላውን የሚያንጽ በጎና መልካም ቃል ካፋችን ይወጣል። የጻድቅ ማንነት ግን ይሄ ነው። አፉ ሲከፈት ሌላው ይታነጻል፣ የፈራረሰው ይጠገናል፣ ተስፋ ያጣው ተስፋ አለ ይላል። ኢየሱስ ጌታ ነው። ጻድቅ የሚመኘው ይፈጸምለታል ይላል።
ሃሌሉያ። የሚጮህ የሚያለቅስበት ብቻ ሳይሆን ጻድቅ የሚመኘው ይፈጸምለታል። እንዴት መሰላችሁ? የጻድቅ ምኞት የእግዚአብሔር በጎ ፈቃድ ነው። ጻድቅ እግዚአብሔርን የሚበድልበትን ነገር ሊመኝ አይችልም። ምኞቱ እግዚአብሔርን ማክበር ነው። ምንም ምን ቢመኝ ለእግዚአብሔር ክብር የሚሰጥ ነገር ነው። ለዛ ነው የጻድቅ ምኞቱን እንኳን የሚመኘው እንኳን ይፈጸምለታል ይላል እግዚአብሔር ቃል። ዛሬ ከፍታ ይሆናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ደግሞ የጻድቁን ነፍስ አያስርብም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እኔ ራሴ በመንፈስ እግዚአብሔር ከፍ ያረገኝ ነው። ኢየሱስ ያድናል። ከፊት ይልቅ ጻድቅ በእምነት ወደሚኖርበት ሙላት እንገባለን። ኢየሱስ ክርስቶስ ያድናል። ጻድቅ ነን ብለን የምንኖርበት ህይወት አለን። ደግሞ የተጻፈልን እውነት አለን። የምንቀበለው፣ የምናገኘው፣ የምንወርሰው፣ የምንገባበት፣ ሌሎችን የምናስገባበት ኢሳይያስ 61 ላይ ቁጥር 10 ላይ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅን መጎናጸፊያ ደርቦልኛልና ካለ በኋላ እስኪ ያወጣችሁት አብረን እናንብበው። በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። የማዳንንም ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች። ዛሬ እውነተኛውን ሐሴት፣ እውነተኛውን ደስታ፣ በመንፈስ ቅዱስ የሆነውን እርካታ፣ በመንፈስ ቅዱስ የሆነውን ረፍት፣ ከእግዚአብሔር የተሰጠንን ረፍት፣ ከእግዚአብሔር የተቀበልነውን ረፍት እኔ ግን አምላኬ ባንተ ደስ ይለኛል። ሃሌሉያ ሃሌሉያ። ደስታችሁ እግዚአብሔር ይሁን። ደስታችሁ እግዚአብሔር ይሁን። ሐሴት የምታደርጉት በሱ ይሁን። ያን ጊዜ ዘወትር በደስታና በሐሴት እንኖራለን። ተድላችሁ እግዚአብሔር ይሁን። ምቾታችሁ እግዚአብሔር ይሁን። ኢየሱስ ያድናል። የትኛው ምቾት ዳር አያደርስም። እግዚአብሔር ግን ሲመቸን ዘላለማዊ ጋር ያደርሰናል። ፍጻሜያችን ጋር ያደርሰናል። ተስፋችን ጋር ያደርሰናል። ርስታችን ጋር ያደርሰናል። አባ እናመሰግንሃለን። ስለመጣልን ቃል እናመሰግንሃለን። ስለመጣልን ቃል እናመሰግንሃለን። ስለተናገርከን እናመሰግንሃለን። እንግዲህ በደምህ ከጸደቅን እንዴት እንድንመላለስ እንዴት እንድንኖር በኢየሱስ ክርስቶስ ስም ስላስተማርከን እናመሰግንሃለን። በጽድቃችን ጸንተን በመኖር ደግሞ ወደፊት የተዘጋጀልንን የጽድቅ አክሊል ካንተ እጅ የምንቀበል ስለምንሆን እጅግ አድርገን እናመሰግንሃለን። እጅግ አድርገን ባርከሃለን። ጸድቀናል። ኢየሱስ ጌታ ነው። ሃሌሉያ። ጸድቄአለሁ በሉ እስኪ ለውስጣችሁ ተናገሩ።